ጤና ይስጥልኝ አድማጮቼ፣ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ዩቲዩብ ተደራሽነት እንዲኖረው ያው ለሌሎች ሼር ማድረግ እናንተም ላይክ ሰብስክራይብ ማድረጋችሁን አትዘንጉ። ስለ ላምፕ ጥብስ ለማየት እንሞክራለን። የምትቀመጡባቸው አንዳንድ ፈተናዎች ላይ ይህንን ነገር ልትጠየቁ ትችላላችሁና ላምፕ ጥብስ አዘጋጅታችሁ ለዎኪንግ ገስት ሰርቭ ማድረግ የሚል ይመጣልና ስለዚህ ወደ ኪችን ሄዳችሁ ምግቡን ከማብሰላችሁ በፊት ምን ማድረግ አለባችሁ ነው። የሚሰጣችሁ ወረቀት ላይ ስለ ላምፕ ጥብስ ኢንግሪዲየንቶችን እያንዳንዳቸውን ሊስት አድርጋችሁ ማስቀመጥ ይጠበቅባችኋል። ስለዚህ ወረቀት ላይ ሳታሰፍሩ ወደ ማዘጋጀቱ መሄድ እንደሌለባችሁ ታሳቢ እንድታደርጉ ማለት ነው። ላምፕ ጥብሱ እንዴት ነው የሚዘጋጀው ነው። ኢንግሪዲየንቱን እዚህ ጋር እንዳስቀምጥኩላችሁ ላምፕ ሚት አለ። ስለዚህ ላምፕ ሚት እንጠቀማለን። ላምፕ ሚቱ ስንት ግራም ነው? አንዳንዴ እናንተ የሚሰጣችሁ ወረቀት ላይ እያንዳንዱን ግራሙን ሁላ ማግኘት ትችላላችሁ። እዛው ላይ ስላለ ከዛም መውሰድ ይቻላል። ስለዚህ ላምፕ ሚት 200 ግራም ይላል። ላምፕ ሚት እጠቀማለሁ። ኢንግሪዲየንቱ 200 ላምፕ ሚቱን 200 ግራም ኦይል ይላል። ስንት ቴብል ስፑን ነው ወይም በኤምኤል ሊቀመጥ ይችላል ትወስዳላችሁ ከዛ ላይ ማለት ነው። 1 ቴብል ስፑን ከሆነ 1 ቴብል ስፑን። ቶማቶ የምንጠቀም ከሆነ ቶማቶ ኢንግሪዲየንቶቹ አሉ ብያለሁ። እነዚህን ሊስት ማድረግ ይቻላል። አንድ ቲማቲም ትልቅ ልጠቀም እችላለሁ። ሽንኩርትም እንደዛ አንድ። ብላክ ኤንድ ዋይት ፔፐር ልጠቀም እችላለሁ። ጨው ልጠቀም እችላለሁ። ቅቤ ልጠቀም እችላለሁ። ሬድ ወይን ልጠቀም እችላለሁ። አካምፓኒመንቶች ሌሎች ሊኖሩ ይችላሉ። እነሱን ነገሮች እንጠቀማለን። ስለዚህ እነዚህን ኢንግሪዲየንቶች ሊስት ማድረግ ይጠበቅብናል። ሊስት ካረጋችሁ በኋላ ሜዠርመንቱን ከጎናቸው ማስቀመጥ አለባችሁ ማለት ነው። ሜዠርመንቱን ከዛው ከሚሰጣችሁ መረጃ ላይ መውሰድ ትችላላችሁ ማለት ነው። አለዛ ኦይል 1 ቴብል ስፑን፣ በተርም እንደዛው፣ ጨው ምናምን በፒንች በቁንጥጫ መታከል የተወሰነ እንደሱ እያደረግን ልንወስድ እንችላለን። እነዚህን ኢንግሪዲየንት ልናስቀምጥ እንችላለን። ቺሊም ካለው ቃሪያም ካለው ቺሊንም እዚህ ላይ ማካተት ይቻላል ማለት ነው። ስለዚህ ኢንግሪዲየንቱን መጀመሪያ ማስቀመጥ ይኖርባችኋል ማለት ነው። ይህንን ካደረጋችሁ በኋላ ወረቀታችሁ ላይ አስፍራችሁ ከጨረሳችሁ በኋላ ወደ ኪችን ነው የምትሄዱት። ኪችን ስትሄዱ ምንድን ነው የምታደርጉት ነው። ከምንድን ነው የምጀምረው ነው። ስለዚህ ለኪችን የሚሆን ልብስ ከያዛችሁ ያው እሱን ልብስ ትለብሳላችሁ። ቅድሚያ ምንም ስራ ከመስራታችሁ በፊት እጃችሁን መተጣጠብ ይኖርባችኋል። የምትከትፉባቸውን መክተፊያ፣ ቢላ፣ የሚያስፈልጓቸውን እቃዎች አጣጥባችሁ ሬዲ ታደርጋላችሁ። ቀጥታ ወደ መክተፍ ነው የምንሄደው። ሜቢ እዚህ ጋር ሽንኩርት፣ ቲማቲም ትከትፉና እነሱን ለየብቻ በተለያዩ እቃዎች ታስቀምጣላችሁ ማለት ነው። ያንን እናደርጋለን። ያንን ካደረግን በኋላ ሜቢ መጥበሻዎቻችንም ሬዲ ከሆኑ ስቶቭ ይለኮሳል። መጥበሻው ጋል አድርገ ነው ዘይት እንጨምራለን ማለት ነው። ዘይቱ ከጋለ በኋላ የላምፕ ሚቱን ከትፋችሁ አዘጋጅታችኋል እሱንም ማለት ነው ለብቻ። ስለዚህ ላምፕ ሚቱ ኦይሉ ላይ ይደረጋል ማለት ነው። እሱን ነገር ታበስሉታላችሁ። ሜቢ ብራውን አይነት ከለር ወደዛ ሲሄድ ከላዩ ላይ ቲማቲም ታስገባላችሁ። ከቲማቲሙ ቀጥሎ ሽንኩርትን፣ ከሽንኩርቱ ቀጥሎ ሌሎችን እንደየስቴፓቸው እያስገባችሁ ትሄዳላችሁ ማለት ነው። መጨረሻ ላይ ፕሌታችሁ ላይ በስነ ስርዓት ጋርኒሽ አድርጋችሁ አዘጋጅታችሁ ወስዳችሁ ለእንግዳችሁ ሰርቭ ታደርጋላችሁ ማለት ነው። በዛ መሰረት ሰርታችሁ ማጠናቀቅ ትችላላችሁ ማለት ነው።
ሌላኛው ሜቢ ሰርቭ ሬድ ወይን ይለናል። ያው ይህንን ምግብ የላምፕ ሚቱን ከሰራችሁ በኋላ ለዎኪንግ ገስታችን ሬድ ወይንን ሰርቭ እናደርጋለን ይላል። ስለዚህ ሰርቭ ማድረግ ነው። ሶ አንዳንዴ እንደ አንዳንድ ኤግዛማይነሮች ሊለያይ ይችላል። ሶ የሰርቭ ሬድ ወይንን አንዳንዴ ሲኩዌንሱን ጻፉ ሊሏችሁ ስለሚችሉ እሱንም ማስቀመጥ ካለባችሁ ወረቀት ላይ ጠይቃችሁ እንዴት ሰርቭ እንደምታደርጉ እያንዳንዳቸውን ሲኩዌንስ ታስቀምጣላችሁ ማለት ነው። ስለዚህ ሜቢ የምትሰሩት ሴታፕ ሜቢ አላካርት ሊሆን ይችላል። አንዳንዱም ቴብል ዶትም ሊያሰራችሁ ይችላል። ግን ለዚህ ያው ኦልሬዲ ሚቱ ላምፕ ሚት ስለሆነ አላካርት መስራት እንችላለን። ሶ እዛ ጋር እንግዲህ ከእንግዳ ኦርደር እንዴት እንወስዳለን ማለት ነው። ሲኩዌንስ ኦፍ ኦርደሮች ይኖራሉ። እንግዳውን ከበር ጀምራችሁ ዌልካም ብላችሁ ግሬት አድርጋችሁ ምናምን የምታደርጓቸውን ሂደቶች እሱን ልታሳልፍ ትችላላችሁ። ሶ ምግቡ ይቀርባል። ከቀረበ በኋላ ሜቢ ይሄንን ሬድ ወይን ሰርቭ ማድረግ ስለሆነ ዋነኛው ሰርቪስን ስትሰጡ እንዴት ነው የምትሰጡት የሚለው ነገር ሰርቭ ሬድ ወይን ስለሆነ በደንብ ይታያል ብዬ አስባለሁ። ሶ እዚህ ጋር ቦትል ኦፍ ወይን ነው። እንግዲህ ቦትል ኦፍ ወይኑን በናፕኪን አድርጋችሁ ይዛችሁ ትመጡና እንግዳ ፊት ለፊት ኤክስፕሌን ታደርጉለታላችሁ ስለ ወይኑ። ለምሳሌ ምን አይነት ወይን ነው፣ ወይኑን ታይፑን፣ አልኮሊክ ኮንተንቱ ስንት ፐርሰንት ነው፣ የመቼ ዓመተ ምህረት ምርት ነው፣ የየት ሀገር ነው የሚለውን ለእንግዳ ኤክስፕሌን ካደረጋችሁለት በኋላ ፐርሚሽን ከእንግዳችሁ ካገኛችሁ በኋላ በኮርክ ስክሪ በመጠቀም ትከፍታላችሁ ማለት ነው። ከከፈታችሁ በኋላ ትንሽዬ ትቀዱና እንግዳው ቴስት ያደርገዋል ማለት ነው። ስለዚህ ከፍታችሁ ደግሞ ኮርክ ስክሪው ይኖራል ወይንም ኮርኩ ይኖራል። ኮርኩን በሆነች በሶሰር እዛው እንግዳ ፊት ለፊት ማስቀመጥ ይጠበቅብናል። እንግዳው አሽትቶት ቀምሶት አፕሩቭ ሲያደርግ የተወሰነ ኦልሞስት 75% ያህሉን ትቀዱለታላችሁ ማለት ነው። በዛ መሰረት ወይኖችን ሰርቭ እናደርጋለን ማለት ነው። እንግዲህ እዚህ ጋር ያው ኦርደሩን ስትወስዱ ምን የሚሉትን እያንዳንዱን ስቴፕ ስለሚታይ እሱን በጥንቃቄ መስራት ይጠይቃል ማለት ነው። ስላዳመጣችሁኝ አመሰግናለሁ።